አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ዋላችሁ? እንዴት ሳደራችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ ማለት ነው። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት አፍላ ፍቅርን ክፍል 220 ነው ማለት ነው። እነሆ እንድትከታተሉ በአክብሮት ጋብዛለሁ ማለት ነው። እንግዲህ 219 ማለት ነው እንዳለፈው እንዳቀረብኩላችሁ ቀስቴ እንግዲህ የአደፍርስ እንደመጣና ሊደባደብ እንደሄደ እያለ ነበረ። ነገር ግን በጣም ተናዶ ወደ አደፍርስ ፍለጋ እየሄደ እያለ ማለት ነው ቾቻ መንገድ ላይ አግኝታው ማለት ነው አስቁመዋለች። እንኳን እንደዚህ አድርጎት ከሳምንት በኋላ ወይም በዚህ 2 ቀን እኔ ሀሳብ ካላሳወቅኩት ወይም ውሳኔን ካላሳወቅኩት ወደ ፍርድ ቤት ነገሩን ወስዱት ከስሻለሁ ብሎኛል። ስለዚህ ቀስትዬ እባክህ ሌላ ጭንቀት እንድትሆንብኝ አልፈልግም። ስለዚህ አደፍርስን እንኳን አውቀ ፈልገኸው ሄደህ ሳይሆን ገጠመኝ ራሱ መንገድ ላይ ብታገኘው ፈጽሞ ልትደባደብ እጅህን እንዳታነሳ ብላ እንግዲህ በከባዱ ቹቻዬ አስጠነቀቀችው ማለት ነው። እሷ ግን ዛሬ መንገድ ላይ ቁጭ ብላ እያለቀሰች ነው ማለት ነው። ቤዚትም ምንም ክላስ ብትገባም መማር ስላልቻለች ከክላስ አስፈቅዳ ወደ ቹቻ ጋር ሄዳ ነበረ። ምንም ልዩነት የለውም እስከ ዛሬ ድረስ እንግዲህ ከትምህርቷ አቆርጣ ማለት ነው። ሚጢጤን እየመለሰች ጠዋት ደግሞ እያደረሰች ነው ማለት ነው። እንግዲህ አቶ አደፍርስ ደግሞ እንግዲህ እንዴት አድርጎ ልጅቷን መውሰድ እንዳለበት እንግዲህ ምክንያቱም ልጅቷ ራሱ ስለማትቀርበው ስለማያውቃት ስለማታውቀው ማለት ነው አልቀርብም ብለዋል። በመንገድ ሲያገኛቸው ይጠብቃቸዋል። ነገር ግን ልጅቷ ለሰላምታም ቢሆን ፈቃደኛ አይደለችም ማለት ነው። እንግዲህ በተረፈ ደግሞ ቤዝቲ ያው ሄዳ እያጽናነቻን ነው ማለት ነው። ይህም ያልፋን የሚለውን እያየች ማለት ነው። ኤላና አልሚ ዛሬ ተገናኝተው ፍላሹን ወይም ከዳኒ ፎርማት ከማድረጉ በፊት ዳኒን ደብድቦ ማለት ነው ስልኩን ወስዶት እንግዲህ ሁላችንም እንደምናውቀው ፎርማት አድርጎ መልሶ ስልኩን ሰጥቶት ነበር። ፎርማት ከማድረጉ በፊት እንግዲህ እሱ ውስጥ ስልክ ውስጥ ያለውን ፋይሉን ማለት ነው እንዳለ በፍላሽ ወስዶ ለአልሚ ሰጥቷታል ማለት ነው። ስለ መኮንንና ስለ ቤዛ ስለደመረ ሳይቀር ሁሉንም ነገር ይዞ ነበረ እንግዲህ ይህንንም ስትሰጠው በጣም ደስ ብሎ ሲሰጣት ማለት ነው ደስ ብሏታን። አላማህን የሳትክ መስሎኝ ነበር፣ ፍቅር የያዘህ መስሎኝ ነበር፣ ሳግቼ ነበር ስትለውም እሱም እኔ እኮ ታዲያ ፍቅር እንዲይዘኛ የያዘኝ እንዳስመስል የፈለግኩት ምክንያቱም ሰው ፍቅር ላይ ነው እያለ እኔ ጥሩ ትወናዬን እየተተወንኩ ነበረ ይላታ ማለት ነው። እሷም እንደኮራችበትና አዲስ ነገር ደግሞ ሲኖር እንደሚደዋወሉ አሳውቀው እንግዲህ ፍላሹ ላይ ያለውን በደንብ ከኔ የተሻለ አንቺ አዳምጠሽ አቀናብሪው ብሎ እንግዲህ ለአልሚ አሳልፎ ሰጥቷን ማለት ነው። ኤላ በዚህ ስራውም አልሚ በጣም ኮርታበታለች ማለት ነው። ጸጊ እንግዲህ እሳት ለብሳና እሳት ጎርሻ ማለት ነው እንትናን አግኝተዋለች መኮንንም ማለት ነው። መኮንንም እንግዲህ በፍቅሯ ስለተጣመደ ያዘዘችውን ሁሉ የሚሰራ እንግዲህ አንድ አሽከር ሆኗን ማለት ነው። እሱም እንግዲህ ቶሎ ብለን እንትናን አደፍርስን አግኝተን ነገሮቹን እንዳይቋረጡ ማቀጣጠል አለብን ትለዋለች ማለት ነው። እሱም ሰራተኛ ቀጥሮ እንግዲህ እንደሚያስፈልግ ይነግራታል ማለት ነው። ማለትም ባጭሩ ያደፍርስን አድራሻ ቶሎ አግኝተው እነቹቻ ከመወሰናቸው በፊት እንዳይወስኑ ማለት ምንም ነገር እንዲያደርግ ማለት ነው። ክስም ቢሆን ከሱ ልጅቷን የሷ ማድረግ አለብህ በሚለው ማለት ነው። ወይ ቀስቴ ሳይደበድበው ወይ ሳያግተው ማለት ነው። እንግዲህ ይህን ትእዛዝ ሰጥተዋለች ማለት ነው። መኮንንም ትእዛዟን ተቀብሎ እንግዲህ ለዛ ባለፈው ያሬድን እንዲከታተል ለቀጠረው ልጅ እንግዲህ ሙሉ መረጃውን ሰጥቶታል ማለት ነው። ልጁም እንግዲህ ምን የሆንከውን አለቃ ባላቅም ወይም ባይመለከተኝም ነገር ግን ለዚህ ጸጋ ለምትባል በተደጋጋሚ እየታዘዝክላት ነው ምንድነው ችግሩ በማለት ይጠይቀዋል ማለት ነው። እሱም እንግዲህ ምንም እንደሌለና እኛ ስራ ውስጥ ማፍቀርም ሆነ መፈቀርም ፈጽሞ ስህተት ነው። ስለዚህ እንደዚህ እንዴት ትለኛለህ ሲለውም አይ እንደዚህ እኮ አይቼህ አላቅም፣ ነገሮች ሁሉ ግራ ገብቶኝ ነው አለቃ ካስቀየሙ በጣም ይቅርታ ብሎ ትእዛዙን ተቀብሎ እንግዲህ ካጠገቡ ለመሄድ ችሏል ማለት ነው። እንግዲህ ለራሴ ጥያቄውን መልስ ባላገኝለትም ልክ ነህ እንኳን ላንተ ለእኔም ገብቶኛል፣ ነገር ግን ምን ልመልስለት ለራሴ ብሎ አይጸጋ ብሎ ማለት ነው። እስከነ ክፋቷና እስከነ ተንኮሏ እስከ መሰሪነቷ እንግዲህ መኮንን ወዷታል። ምክንያቱም
የሁለቱም ስራ ተቀራራቢነት ስላለው ማለት ነው። ሄኔና እንግዲህ መቅዲ ማለት ነው ዛሬ እንግዲህ ከልባቸው በልባቸው ወንበር ላይ ቁጭ ብለው አሚሯቸውን ፈጽሞ ማሰብ ሳይፈልጉ በልባቸው ብቻ ጓደኝነት ፍቅራቸውን መልሰው ጥሩ ጊዜና ደስ የሚል ጊዜ አሳልፈው ነበረ ማለት ነው። ልክ በልብ ትዕዛዝነት ቢኖር የሰው ልጅ በፍቅርና በደስታ ይኖር ነበር በማለት ሀሳባቸውን ገልጸዋል ማለት ነው። ነገር ግን ፍቅር የሚበላሸው አሚሮ ጥያቄ መጠየቅ ሲጀምር ነው። አሚሮ ጥያቄ ባይጠይቅ በልባችን ብቻ ተገናኝተንና ተሳስበን መኖር እንችላለን ሲሉም፣ ነገር ግን አሚሮ ጥያቄ መጠየቁን ካላቆመና ምክንያቱም ለሚጠይቃቸው ጥያቄ ደግሞ በቂ መልስ ካላገኙ ወደ ቀድሞ ማንነታቸው መመለስ እንደማይፈልጉ ተነጋግረው ማለት ነው። እንግዲህ መቅዲ ጥላው ሄዳለች ማለት ነው። ካወቃት ጀምሮ እንግዲህ ስለሷ የጻፈውን አንድ ደብተር ሙሉ ስቶሪ ማለት ነው ቁጭ ስትይ ወይም ልብሽ ወንበር ላይ ስትሆኚ አንብቤው ብሏታል ማለት ነው። በአሚሮች ሳይሆን በልብሽ ላይ ስትሆኚ እኔም ማሰብ ስትጀምሪ ስለ እኔ ስታስቢ ብቻ ነው እንድታነብ የምፈልገው። ስለ አሚሮች ደግሞ ያረኩሽን ነገር የተበዳደለውን ወይም በክፋት የተያየንበትን ወይም የበደልሽኝን ስታስቢ ፈጽሞ እንዳታነሹ ደብተሩን ብሎ ቃል አስገብቶ ሰጥቷታል ማለት ነው። ያሬድ እንግዲህ ከትምህርት ቤት ሲወጣ ማለት ነው ከአቡሻና ከሚኪሻ ጋር ነበር ማለት ነው። ስለዚህ እሳት ለብሶና እሳት ጎርሶ ማለት ነው እንግዲህ አርቤርቶን አግኝቶታል ማለት ነው። አርቤርቶ እንግዲህ በጣም ቤዚቲን የማፈቅራት ጓደኛዬ ናት፣ ፍቅረኛዬ ናት፣ ከሷ እራቅ ሲለውም ከሷ እኔም እንደምወዳትና ደግሞም ከኔ ጋር አንድ ከሆነች በኋላ ኔክስት አንተ ጋር መሆን ትችላለች ይለዋል። ያሬድም እንግዲህ ከእንግሊዘኛው ጋር ትንሽ ተሞካከሩ በኋላ እንግሊዘኛውን ትቶ እንግዲህ ገፍትሮ የራስ ጉዳይ ነው፣ ነገር ግን በቤዚቲ ከመጣ ፋይቲንጉ የማይቀርና የሚቀጥል እንደሆነ ነግረዋን ችግር የለውም ብሎ እንግዲህ አርቤርቶም እንግዲህ ይዝትበታል ማለት ነው። ቤዚቲም እንግዲህ በዚህ ጉዳይ ላይ እንዲያቆም አስጠንቅቀው ነበር። ነገር ግን አርቤርቶ ዛሬም ቁጭ ብሎ ቤዚቲን እየጠበቃት ነው። ነገር ግን ቤዚቲ ትምህርት ቤት ሳትጨርስ ከመካከል ወይም በረፍት አካባቢ ወጥታ ቹቻ ጋር ናት ማለት ነው። እሱ ግን ዛሬም ከክላስ መልስ እየጠበቃት ነው ማለት ነው። የአቡሻና ሚኪ እንግዲህ እንደለመደው ዘና ፈታ እያደረጉት ነው ማለት ነው። ምን ማድረግ እንዳለባቸው ግራ ገብቷቸዋል ማለት ነው። እንግዲህ ለምን ነገራችሁ ብሎ ቢቆጣቸውም ነገር ግን መናገራቸው ልክ ነበረ። ምክንያቱም ቀስቴ ማወቅ ነበረበት። ነገር ግን ያው አውቆ ነገሮችን ያበላሻን በሚለው ነው። ነገር ግን ቹቻ ባታገኘውም ማበላሸቱም አይቀሬ ነው ማለት ነው። ስለዚህ ለአሻንቲ ነግሮት ምን ማድረግ አለብን? ሚጢጣ የሁላችንም እህት ናት፣ የሁላችንም ልጅ ናት። ደግሞም ቹቻ እሷን ለማሳደግ ብዙ መስዋዕት ከፍላለች። ስለዚህ እንደዚህ በቀላሉ ሊወስዳት አይገባም በማለት ማለት ነው ሀሳብ እየሰጡ ነው። ስለዚህ ተመካክረው አንድ ነገር እንደሚያደርጉ ያው በቅርቡ እንደሚወስኑ ተስፋ እናደርጋለን ማለት ነው። ደመረ ደግሞ እንግዲህ የእንትና ስልክ ዳን እያነሳለት ስላልነበረ ወይም ስልኩ ስለተዘጋ እንግዲህ ኤላ ስለወሰደበት ማለት ነው ስልኩን ማለት ነው። ከትምህርት ቤት መልስ ጠብቆ እንግዲህ ከግድግዳ ጋር አላትሞ ለምንድን ነው ስልክህን የማታነሳው? ምንድን ነው እኔ ደመረ ላይ ሙድ እያስክነው ሲለውም እሱም ስልኩ እንደተሰረቀበትና የሆነ ሰው ደብድቦት እንደ ፎርማት አድርጎ ስልኩን እንደሰጠው ይነግረዋል ማለት ነው። ይሄ እኔ ላይ የሚሰራ ሿሿ አይደለም፣ እኔ ደመረ ነኝ ብሎ እንግዲህ ስልኩ ድንገት ይጠራን ማለት ነው። ሰው የደወለችውም ጸጋ ነበረች ማለት ነው። ጸጋንም አቤት ይላታል ማለት ነው። ማለበል ስላት እኔ ጸጋ ነኝ ስለዋለች ማለት ነው። ስለዚህ ተገናኝተን ማውራት አለብን ስለ ትናንትና ቪዲዮ ስለምን ቪዲዮ ስለም እሱም ከጀርባ የሆነ ሌላ ስራ እየሰራ ነበር ወይ በማለት ማለት ነው ሊመታው ሲል እንግዲህ እሱም ሌላ ስራ እየሰራ ሳይሆን ቹቻና ቤዛን ተከታተል ብላ ገንዘብ እንደከፈለችው ይነግረዋል ማለት ነው። ስለዚህ ትናንትና ደግሞ ቤዛና ቹቻ አንድ ሰውዬ እግር ስር ወርቀው እየለመኑ ነበረ። እሱ ቪዲዮ ልኬላት ነው ሰውየው በቦክስ የመታኝ ይለዋል ማለት ነው። ስለዚህ ይህን ሁሉ ሲነግረውም አላመነውም ነበረ። ነገር ግን እኔ በራሴ መንገድ እንዴት እንደምታመን አሳይሃለሁ ይለውና ሊደበድበው ሲል እንግዲህ መኮንን ሄዶ እጁን ይዝለታል ማለት ነው። እንግዲህ አንድ ደግሞ ከየት መጣ ሲለውን ከየትም ልምጣ ምን አባ ከገባ ስለዚህ ሂድ ከዚህ ብሎ እንግዲህ ያባርረዋል ማለት ነው። እንግዲህ ኔክስት እንደሚመጣለትና በቅርብ ጊዜ ዋጋው እንደሚያስከፍለው እንግዲህ ለዳኒ ያዝትበትና ይሄዳል ማለት ነው። እሱም እንግዲህ ማን ነው ከየት ነው የምታውቀው ሲለውም ደላላ ነው፣ በቢዝነስ ተዋውቀን ወይም ተጣልተን ይለዋል ማለት ነው። ይሄን ስትለኝ የማምነህ ሞኝ ነው እንደሚመስለህ ሲለውም እኔም እኮ ቤት ያገኘልኝ ደመረ ነው ስትለኝ እኮ ሞኝ ወይም ቂል ሆኝ አይደለም ብሎ እንግዲህ አይ ብልጥ ነገር ነሽ ብለው ተለያይተዋል ማለት ነው። ውድርች ዛሬ እንግዲህ ይሄን ይመስላል ማለት ነው።
ኔክስት እንግዲህ ምን ይፈጠራል የሚለውን ደግሞ የምናይ ይሆናል ማለት ነው። እናንተ ስለምትከታተሉ ወዳችሁና ፍቅራችሁ ከልብ አመሰግናለሁ። ሀሳብ አስተያየታችሁን መቅዲና ሄንዬም እንግዲህ ይታረቁ የምትሉ ማለት ነው ሀሳባችሁን ኮሜንት ላይ ያሳውቁኝ ማለት ነው። እንዲሁም ቹቻ እህቷን ፈጽሞ ሚጢጣዬ ጋር መለየት የለባትም የምትሉ በእውነትም መለየት የለባትም። ቹቻዬ እውነቴን ነው በጣም ተጎዳች ማለት ነው። ወደ ክላሷ እንግዲህ ተመልሳ ክላሷን እየተማረች ቀስቴ ደግሞ እሷ ሚጢጢን የትምህርት ቤት የማድረስና የመመለስ ስራ ሆኗን ማለት ነው። ነገ ደግሞ ሌላ ይዤ